አሜሪካ የኢራኑ ጦርነት ጥቂት ቀን ቢቀጥል ሚሳኤል አልባ ልትሆን እንደምትችል አስደንጋጭ መረጃ ወጥቷል። According to this assessment and the sources that we spoke to, the U.S. military has expended at least 45% of its stockpile of precision strike missiles. አቅማችንን ኢራን ላይ ጨርሰን እነ ቻይናና ሌሎች ጠላቶች ቢነሱብን ምን ልንሆን ነው እየተባለም ነው። The United States Defense Department says China is in the middle of a historic military buildup, and for the first time in decades, the American homeland itself is becoming increasingly vulnerable. This assessment comes from the Pentagon's latest report on China's military power. ኢራን የሀያላውን ሀገር አሜሪካንን የሚሳኤል አቅም አመናምና ፍንክቻ ለማለቷ ደግሞ የበለጠ አስገርሟል። Harry S. Truman, a 1,093 feet long, floating small town with a military airport. የኢራን ጦርነት ብዙ ጉድ እየገለጠ ነው። አብዝተው እንደራደር ሲሉ የከረሙት ፕሬዝዳንት ዶናልድ ትራምፕ አሜሪካ ለዘመናት ያፈራችውን ጦር መሳሪያ በተለይም የሀገሪቱን ሚሳኤሎች በኢራን ጦርነት ተኩሰው እንዳገባደዱ አስገራሚ መረጃ ወጥቷል። ሲኤንኤን ራሱን የአሜሪካ ጦር ሚኒስቴርን ወይም ፔንታጎንን የጦር መሳሪያ ቆጠራ ዋቢ አድርጎ ይህንኑ አስገራሚ መረጃ ለህዝብ አድርሶታል። በዚህም አሜሪካ በኢራን ጦርነት አሉኝ የምትላቸውን የማጥቂያና የመከላከያ ሚሳኤሎቿን ተኩሳ አጋምሳለች። According to this assessment and the sources that we spoke to, the U.S. military has expended at least 45% of its stockpile of precision strike missiles, at least half of its inventory of THAAD missiles, which are designed to intercept ballistic missiles. መረጃው በእጅጉ አስደንጋጭ ሆኗል። ጦርነቱ ከኢራን ጋር ከዚህ በላይ ቢቀጥል አሜሪካ እንደ ሀገር የሚኖሯትን ወሳኝ ሚሳኤሎች ተኩሳ ባዶ እጇን ልትቀር እንደምትችልም ተረጋግጧል። አንደኛው አሁን ከግማሽ ያላነሰው ክምችቱ በኢራን ጦርነት አልቋል የተባለው የሚሳኤል አይነት አሜሪካና አውስትራሊያ እጅ ብቻ የሚገኘውና በርካቶች አሜሪካንን እንግዛሽ ብለው ጠይቀዋት የለም አይሆንም፣ ይህንን ሚሳኤል እንደማንኛውም ሚሳኤል የገበያ ሚሳኤል አይደለም፣ ራስ መጠበቂያ ነው አልሸጠውም ብላ ምላሽ የሰጠችበት የሚሳኤል አይነት ነው። አሜሪካ ይህንን ሚሳኤል እንዳይኗ ብሌን የምትሳሳለት የሚሳኤል ቴክኖሎጂ ነው። ይህ የሚሳኤል አይነት ፕሪሲዥን ስትራይክ ሚሳኤል ወይም በምህጻረ ቃሉ PRSM እየተባለ ይጠራል። አንዳንዶች አልፎ አልፎ ፕሪዝም ሲሉትም ይሰማል። ትራምፕ ስልጣን በያዙ በአንድ ዓመት በጥቂት ወራት ውስጥ የሀገሪቱን ሚሳኤል በኢራኑ 7 ሳምንታት ጦርነት እንዳይሆን አድርገው ቡና አድርገውታል። ሲኤንኤን በዳታ አስደግፎ እየነገረን ያለው ይህንን ነው። ጥቂት እንስማው። On Iran, according to this assessment and the sources that we spoke to, the U.S. military has expended at least 45% of its stockpile of precision strike missiles, at least half of its inventory of THAAD missiles, which are designed to intercept ballistic. ገና ብዙ ጭቅጭቅ ሊነሳ ነው። የመሳሪያ ቆጠራ ውጤት አስደንጋጭ ውጤትን አምጥቷል። ፕሪሲዥን ስትራይክ ሚሳኤል ወይም PRSM የጠላትን ኢላማ በጥልቀትና በንስር ዓይን ደረጃ ከርቀት አነጣጥሮ በመምታቱ በኩል እስከ ዛሬም ድረስ ይህ ነው ሊባል የሚችል ወደር አልተገኘለትም። ፕሪሲዥን የሚለው ስያሜውን የሚያገኘው ከዚሁ ከወሳኝ አነጣጥሮ አውዳሚ አቅሙ ጋር በተያያዘ ነው። የአሜሪካና የአውስትራሊያ ሳይንቲስቶች በጋራ የተጠበቡበት ስራ ነው። ስራው በአሜሪካ ምድር ከተጠናቀቀ በኋላ የተወሰኑ ሚሳኤሎች በአውስትራሊያ እጅ እንዲገቡ ተደርገዋል። የእጅ ጉደን የሚባልለት ሚሳኤል የሚገኘው በአሜሪካና አውስትራሊያ እጅ ብቻ ነው። እንደ እንግሊዝና አንዳንድ የአውሮፓ ሀገራት አሜሪካ ይህንን ሚሳኤል እንድትሸጥላቸው ጥያቄ አቅርበው የተሰጣቸው አጭርና ግልጽ ምላሽ የገበያ ሚሳኤል አይደለም አንሸጥላችሁም የሚል ነበር። አሜሪካ ከእስራኤል ጋር መክራና ዘክራ ወደ ኢራን ፍልሚያ ስትገባ ይህንን ሳይንዛዛ ኢራንን አፈር ድሜ ያስግጦ በማንበርከክ ጦርነቱን በአጭር ይቋጭልኛል ብላ ካሰበቻቸው ወሳኝ ሚሳኤሎች መካከል አንዱ ይሄው በምህጻረ ቃሉ PRSM ወይም ፕሪሲዥን ስትራይክ ሚሳኤል ተብሎ የሚጠራው የሚሳኤል አይነት ነው። ሚሳኤሉ ውድ በመሆኑ በኢራን ኢላማዎች ላይ ሲተኮስ የነበረው ወሳኝ በተባሉ የኢራን ወታደራዊ አከርካሪ ሊሰብሩ ይችላሉ ተብሎ በታሰቡ ኢላማዎች ላይ ብቻ ነበር። ወታደራዊ ባለሙያዎች እነዚህን ውድ ሚሳኤሎች የሚተኮስባቸውን ኢላማዎች ሃይ ቫልዩ ታርጌትስ ወይም ከፍ ያለ እሴት ያላቸው ኢላማዎች ይሏቸዋል። አሜሪካ ይህንን ሚሳኤል ጥቅም ላይ ያዋለችው በኢራኑ ጦርነት ብቻ ነው። በሩሲያ ዩክሬን ጦርነት አሜሪካ ዩክሬንን ለማገዝ በርካታ የሚሳኤል አይነቶችን ስታበረክት ይህ ፕሪሲዥን ስትራይክ ሚሳኤል ወይም PRSM ግን ለዩክሬን የተሰጠበት ሁኔታ አልነበረም።
የአሜሪካ ማዕከላዊ እዝ ወይም ዩኤስ ሴንትራል ኮማንድ ይህ የሚሳኤል አይነት ለመጀመሪያ ጊዜ በኢራን ጦርነት ላይ ጥቅም ላይ ዋለ መሆኑን አመላክቷል። US Central Command said, in a historic first, long-range precision strike missiles, PRSMs, were used in combat during Operation Epic Fury, providing an unrivaled deep strike capability. አሁን ወሳኙ ፈተና አሜሪካ የዚህን ሚሳኤል ክምችት አስደንጋጭ በሆነ ሁኔታ 45 በመቶ የሚሆኑን ባማጠጠችበት ሁኔታ እንደገና አምርቶ ለመተካት ፈታኝ ሁኔታ መኖሩ ነው። ፈታኝነቱም በሁለት አቅጣጫ የሚታይ ነው። አንደኛው የሚጠይቀው የማምረቻ ገንዘብ ሲሆን ሌላኛው ደግሞ ለማምረት የሚጠይቀውም ጊዜ እንደ ሌሎች የሚሳኤል አይነቶች ቀላል አለመሆኑ ነው። CNN በዚሁ ዘገባው እንዳሰራጨው ከሆነ አንድን ፕሪሲሽን ስትራይክ ሚሳኤል ሁሉን ነገር አጠናቆ በስፋት ወደ ምርት ለማስገባት በትንሹ 3 ዓመታትን ከፍ ካለ ደግሞ እስከ 5 ዓመታት ጊዜን ይወስዳል። ትራምፕ ግን በ7 ሳምንታት ጊዜ ውስጥ የዚህን ሚሳኤል 45 በመቶ ጥንቅቅ አድርገው አስተኩሰዋል። አሜሪካውያኑ ይህንን ሚሳኤል ሲያመርቱ በዋነኝነት ታሳቢ ያደረጉት እንደ ቻይናና ሩሲያ አይነቶቹ የገዘፉ ጠላቶች ቢገጥሙን ራሳችንን የምንከላከልበት የቁርጥ ቀን ሚሳኤል በሚል ነበር። The United States Defense Department says China is in the middle of a historic military buildup, and for the first time in decades, the American homeland itself is becoming increasingly vulnerable. This assessment comes from the Pentagon's latest report on China's military power. አባግድ የለሽ የሆኑ ትራምፕ ደግሞ ብቻ ጦርነቱን ላሸንፍ እንጂ ምንም ይተኮስ በማለት ይህንኑ ለክፉ ቀን ተብሎ ፕሪሲሽን ስትራይክ ሚሳኤል ወይም PRSM በኢራን ጦርነት አውጥተው እንደ ሽቱ አርከፍክፈውታል። እንዲያም ሆኖ ውጤት በተገኘ ግን ደግሞ ትራምፕ እንዳሉትና እንዳሰቡት የሆነ ነገር የለም። እንደተባለውም ኢራንን ለማንበርከክ ይህ ሚሳኤል የተመረጡ በተባሉ ኢላማዎች ቢባልም ጦርነቱን በአጭር ጊዜ ለመቋጨት ከነበረው ከፍ ያለ ጉጉት አንጻር በገፍ ኢራን ላይ ተተኮሰ። The US has deployed the PRSM for the first time in an operational setting, using the missile's extended range and accuracy to hit high-value targets deep inside the conflict zone. In response, Iran has launched its own barrage of attacks on US bases. ሆኖም እንደተባለውና እንደታሰበው አልሆነ። ኢራን ባለችበት እንደቀጠለች ከጠቅላላ የአሜሪካ ፕሪሲሽን ስትራይክ ሚሳኤል ውስጥ 45 በመቶ ሙልጭ ብሎ ተሟጠጠ። ይህ ለአሜሪካኑ በእጅጉ አስደንጋጭ የሚባል ውጤት ነው። አሜሪካ እንደ ብርቅዬ ልጇ የምታሳለትንና ከኔ ውጪ ማንም እጅ መግባት የለበትም ያለችውን ፕሪሲሽን ስትራይክ ሚሳኤልን 45 በመቶ ክምችቷን ኢራን ላይ ተኩሳት። ጦርነቱ ግን ኢራንን እጅ በሚያሰጥ ደረጃ ወደፊት ሳይገፋ ቀረ። ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ የፔንታጎን 3 ምንጮችን ጠቅሶ የወጣውን መረጃ CNN ምንጮች ያደረሱኝ ባለው በሰሞኑ ዘገባው እንዲያስቀምጦታል። ለማስረጃ ያህል ጥቂት እንከታተለው። According to this assessment and the sources that we spoke to, the U.S. military has expended at least 45% of its stockpile of precision strike missiles. የኢራኑን ጦርነት ተከትሎ የአሜሪካ መከላከያ ተቋም ወይም የጦር ሚኒስቴር የተባለው ፔንታጎን ከኢራን ጦርነት በኋላ ያካሄደው የጦር መሳሪያ ቆጠራ ውጤት በአንድም ይሁን በሌላ መልኩ በሲኤንኤን እጅ መግባቱ መሬት ላይ ያለውን እውነታ ቁልጭ አድርጎ ያስቀመጠ ሆኖም ታይቷል። አሜሪካ በዚሁ የኢራኑ ጦርነት በከፍተኛ ደረጃ ያመናመነችው ሌላኛው ወሳኝ የሚሳኤል አይነት ታድ በመባል የሚታወቀውና ሲዘረዘርም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የሚሰኘውን ስያሜ የያዘው የሚሳኤል አይነት ነው። ይህ ሚሳኤል የተሰራው የባሊስቲክ ሚሳኤሎችን ጥቃት ለመከላከል ነው። አሜሪካ በግዛቷ እንደዚሁም በሌሎች ሀገራት ባሉ ወታደራዊ ቤዞቿ የምትጠቀምበትና ወሳኝ ነው የሚባል የሚሳኤል መከላከያ ሲስተም ነው። በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በኳታር፣ በደቡብ ኮሪያና በመሳሰሉት ሀገራት ባሏት ወታደራዊ ቤዞች አሜሪካ እንዲጠመድ ያደረገችው የሚሳኤል አይነት ነው። እስራኤል ካሏት የተለያዩ የሚሳኤል መከላከያ ጸረ ሚሳኤሎች መካከልም አንዱ በማድረግ ታድ የሚሳኤል መከላከያን በእጁ አስገብታለች። Now the US says it's stepping in to bolster Israel's defenses with $1 billion THAAD and troops to operate it. Air defense experts say the arrival of the interceptor system will significantly aid Tel Aviv. ይህ የሚተኮስ የጠላት ሚሳኤሎችን ከከፍታ ቀልቦ ባሉበት ያመክናል የተባለው ታድ ጸረ ሚሳኤል በኢራኑ ጦርነት የኢራንን የሚተኮሱ ሚሳኤሎች ለመከላከል ጥቅም ላይ መዋሉ የአሜሪካን የዚህ ሚሳኤል ክምችት መጠን ክፉኛ እንዳመናመነው ይሄው የሲኤንኤን ዘገባ አመላክቷል። ሲኤንኤን ከኪስ ያላወጣሁትም ይህ መረጃ ከራሱ ከፔንታጎን የተገኘ ነውም ብሎታል። እናም ባሊስቲክ ሚሳኤሎችን ይከላከላሉ ተብሎ ከተመረቱት የአሜሪካ ታድ ሚሳኤሎች መካከል 50 በመቶ የአሜሪካ ክምችት ሙልጭ ብሏል። Strike missiles, at least half of its inventory of THAAD missiles, which are designed to intercept ballistic missiles, and nearly 50% of its stockpile.
ይሄው ከአሜሪካው ፔንታጎን የወጣው መረጃ በዚያ ያበቃ። የአሜሪካ አየር መከላከያዎችና ቶማሆክ ሚሳይሎች ሳይቀሩ በዚሁ የ39 ቀናቱ ጦርነት ወቅት ቀላል በማይባል መልኩ ድራሻቸው ጠፍቷል። አሁን ጥያቄ እየተነሳ ያለው ከኢኮኖሚ አንጻር ሳይሆን አሜሪካ በ7 ሳምንታት ጦርነት በዚህ ደረጃ የሚሳይል ተተኳሾቿን ጨርሳ ክፉ ቀን ቢመጣ ምን ይዛ ራሷን ልትከላከል ነው የሚለው ነው ይታያል። በኢራን የ7 ሳምንታት ጦርነት ወቅት የቻይናው ፕሬዝዳንት ዢ ጂንፒንግ እና ፑቲን ኢራንን በሚሳይሎች እንዲሁም በኢላማ መረጣ መረጃዎች ያግዙ እንደነበር ሲነገር ቆይቷል። በዚህም ኢራን በቂ የሆነ የሚሳይል ክምችትን ተጠቅማ የአሜሪካንን አቅም እንድትፈታተን ያደረጓት ቻይናና ሩሲያ ናቸው የሚሉት ዘገባዎች ተደጋግመው ሲሰሙም ነበር። Is Xi Jinping effectively helping Mujtaba reconstitute Iran's missile program in the middle of the war? And have multiple Chinese ships already delivered the key chemical Iran needs to build solid fuel missiles? በተለይ ቻይና ወሳኙ የአሜሪካ ስጋት የሆነችና በፍጥነትና በከፍተኛ ቴክኖሎጂ ወታደራዊ አቅሟን እየገነባች ያለች ሀገር መሆኗ እሙን ነው። ከዚህ ባለፈም ሩሲያ እንደዚሁም ኒኩሌር ታጣቂዋ ሰሜን ኮሪያ ጭምር የአሜሪካ ወሳኝ ስጋቶች ናቸው። በተለይ ደግሞ ሰሜን ኮሪያ በማናቸውም መልኩ ጥቂት ትንኮሳን ወደ ለየለት ጦርነት የመቀየር አዝማሚያ ያላት ሀገር በመሆኗ አሜሪካ የራስሽን የመከላከያ አቅም ኢራን ላይ አታባኪም እየተባለች ትገኛለች። ለዚያም ይመስላል አሜሪካ የተኩስ አቁም በሚል አካሄድ ትራምፕ የኢራኑን ጦርነት በአፋጣኝ እንዲያቆሙ የተደረገው። ፕሬዝዳንቱ አጥብቀውም ኢራን ወደ ተኩስ አቁም እንድትመጣ የተማጽኖ ያህል እያስፈራሩም እየተቆጡም ጠይቀዋል። በሌላ አቅጣጫ ደግሞ ትራምፕ ብዙ ጊዜ ደግመውና ደጋግመው ኢራንን ያበቃላት አድርገናታል፣ ባህር ኃይሏን ከውሃ በታች ቀብረነዋል፣ አየር ኃይሏ በማይነሳበት ደረጃ እዚያው አድቀነዋል፣ የሚሳኤል መከላከያ አልባ አድርገናታል፣ የኢራንን ሰማይ እንደፈለግን እየፈነጨንበት ነው ይሉም ነበር። They've lost their navy, they've lost their air force. They have no anti-aircraft apparatus at all. They have no radar. Their leaders are gone. So they have no air force, they have no air defense. All of their airplanes are gone. Their communications are gone. Missiles are gone, launches are gone, about 60% and 64% respectively. በሌላ አቅጣጫ ደግሞ የግድ መደራደርም አለብን የሚለው ግፊት የሚሰማው ደግሞ ከራሳቸው ከትራምፕና ከባለስልጣኖቻቸው በኩል ሆኖ ይታያል። የመጀመሪያው ዙር ድርድር ፓኪስታን ላይ ተጠናቆ ያለምንም ውጤት ከተበተነ በኋላ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከፎክስ ኒውስ ጋር በነበራቸው ቆይታ እኛ በራሳችን በኩል ያለውን ሁሉ ጨርሰናል፣ ቀይ መስመራችን ምን እንደሆነም ለኢራን አሳውቀናል፣ ድርድር በሚባለው ጉዳይ ከዚህ በኋላ ኳሱ ያለው በኢራን ሜዳ ነው በማለት አሜሪካ ስለ ድርድር ግድ እንደማይላት ተናግረውም ነበር። እንስማቸው። I really think the ball is in the Iranian court because we put a lot on the table. We actually made very clear what our red lines were. ይህ ከተባለ ኢራን ብዙም ስለ ድርድር ባላነሳችበት ሁኔታ ኢራን ቴህራን ድረስ መልእክት በመላክ ኢራን መደራደር አለባት የሚለውን የሁለተኛ ዙር ድርድር አጥብቀው የያዙት ትራምፕና ባለስልጣኖቻቸው ነበሩ። በዚህም የፓኪስታን ሁኔታ ማጆር ሹም ጨምሮ ሌሎች የፓኪስታን ባለስልጣናት ቴህራን ድረስ በመሄድ ኢራን ለሁለተኛው ዙር ድርድር እንድትገኝ ብዙ ተማጽነዋል። ግን ደግሞ አልሆነም። አሁን ነገሮች ግልጽ እየሆኑ ነው። ጦርነቱን አሸንፊያለሁ በማለት ነጋ ጠባ ሲያውጁ የነበሩት ፕሬዝዳንት ትራምፕ በ39 ቀናት የኢራን ጦርነት የአሜሪካንን የሚሳኤል አቅም ክፉኛ ማሟጠጣቸው የግድ ድርድርን እንዲለምኑ አድርጓቸዋል። አሸነፍኩ ብሎ ድርድርን የሚለምን የለም፣ ተሸነፍኩ ብሎም አልደራደርም የሚል የለም። ግን ደግሞ በኢራን አሜሪካ ጦርነት የሆነው ይህ ነው። ትራምፕ ይህ ጦርነት ይበቃል፣ ኢራን የግድ እሺ ማለት አለባት በማለት ሲማጸኑ የነበረበት እውነታ አሁን በሲኤንኤን በኩል ይፋ ሆኗል። ተሸንፋለች የተባለችው ኢራን ደግሞ ቀብረር እንዳለች ትገኛለች። ከዚህ ግራ አጋቢ እውነታ ጀርባ የተገለጠ እውነታ ደግሞ ቀስ በቀስ ነገሮችን ግልጽ እያደረጋቸው ነው።